የብልጽግና ሰራዊት ከባድ ሽንፈት አስተናገደ። የፋኖ ክፍለ ጦሮች አንጸባራቂ ድል ተቀዳጁ። በጎጃም ቀጠና አዳዲስ የውጊያ ግንባሮች ተከፍተዋል። ቀዳሚ መረጃዎቻችን ናቸው። በታዳጊ ህጻናት ላይ አሰቃቂ አስገድዶ መድፈር ወንጀል መፈጸሙ ተሰማ። በአገዛዙ ጸጥታ ኃይሎች የሚፈጸሙ ጾታዊ ጥቃቶች ዓለም አቀፍ ትኩረትን ጠይቀዋል። የአገዛዙ ሰራዊት አባላት የፈጸሙት ድርጊት ቁጣን ቀስቅሷል። መረጃውን እናስደምጣቸዋለን። በአሰኮ ወረዳ የተጠናከረው የንጹሐን ጭፍጨፋ ሲቀጥል በቂሊንጦ ማረሚያ ቤት በታሳሪዎች ላይ ከባድ ድብደባ መፈጸሙ ተሰማ። በሌላ ዜና በሱዳንና በኢትዮጵያ ድንበር ቀጠና ያለው ወታደራዊ ውጥረት እየተባባሰ መጥቷል። በቀጠናው ወታደራዊ ድሮን ተመቶ ወድቋል። በዝርዝር ትሰሙታላችሁ። የአዲስ አበባው የምክክር መድረክ በውክልና እና በህዝብ አመኔታ ማጣት ጥያቄ ውስጥ የወደቀው ምክክር ስብሰባ ዛሬ የተካሄደ ነው። ይህ ድራማዊ ምክክር ለአብይ ተጨማሪ ስልጣን ማቆያ መድረክ መሆኑ ተመላክቷል። ተመልክተነዋል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። ዛሬ ከንጋት ጀምሮ በደንበጫና በማችካል ቀጠና አፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ኢንጂነር ክበር ተመስገን ሻለቃና በላይ ዘለቀ ሻለቃ ከብልጽግናው ጥምር ኃይል ጋር እየተዋጉ ሲሆን ውጊያውም በመድፍና የተለያዩ ከባድ መሳሪያዎች የታገዘ ነው። ከጠዋት የጀመረው ትንቅንቅ በተለያዩ ግንባሮች እየተካሄዱ ሲሆን በአሁኑ ሰዓት በደንበጫ ወረዳ በአንጀኔ እንዲሁም በዳባ ቀጠና እየተዋጉ ሲሆን በማችካል ወረዳ ደብረ ቀለሞ ቀጠና ከባድ ትንቅንቅ እየተደረገ ይገኛል። በተጋድሎ ደንበጫ ከተማ ሸገው የአገዛዙ ኃይል ዙሪያ ወረዳ ቀጠናዎች በዘፈቀደ የመድፍ ድብደባ እያካሄደ ስለመሆኑ ወታደራዊ ምንጮች አረጋግጠዋል። በጎፍ ጭማና በለስ ወንዝ ግንባሮች የብልጽግና ሰራዊት ከባድ ሽንፈት አስተናገደ። የፋኖ ክፍለ ጦሮችም አንጸባራቂ ድል ተቀዳጁ። በአማራ ክልል የተለያዩ አካባቢዎች የተፋፋመውን የትጥቅ ትግል የሚመሩት የፋኖ ብርጌዶችና ሻለቆች በየግንባሩ በወሰዱት የተቀናጀ መብረቃዊ ጥቃት በአገዛዙ ስርዓት ሰራዊት ላይ ከፍተኛ ሰብአዊ፣ ቁሳዊና ስነ ልቦናዊ ኪሳራ ማድረሳቸውን አስታወቁ። በተለይም በጎፍ ጭማ ታዳጊ ከተማና በለስ ወንዝ ድልድይ አካባቢ በተደረጉ ከባድ ውጊያዎች የጠላት ኃይል መደምሰሱንና በርካታ የጦር መሳሪያዎች መማረካቸውን ከወታደራዊ ምንጮች ያገኘናቸው መረጃዎች ያመለክታሉ። በጎጃም ቀስተ ደመና ሻለቃ ወደ ቀጠናው በተንቀሳቀሰው የብልጽግና ሰራዊት ላይ ጠንካራ እርምጃ መውሰዱ ታውቋል። ሻለቃው ሐምሌ 7 ከሌሊቱ 11 ሰዓት ተኩል ላይ በጎፍ ጭማ ታዳጊ ከተማ ባደረገው ድንገተኛና መብረቃዊ ጥቃት የጠላትን ኃይል ሙሉ በሙሉ በመበተን የውጊያ የበላይነቱን ወስዷል። በጥቃቱ በርካታ ቁጥር ያለው የጠላት ሰራዊት ሲደመሰስ ቀሪው ክፉኛ ቁስለኛ ሆኗል። የጥቃት በአገዛዙ ኃይል ላይ ከደረሰው አካላዊ ኪሳራ ባለፈ ከፍተኛ የስነ ልቦና ውድቀትና መደናገጥን የፈጠረ መሆኑ ተገልጿል። በጥቃቱ 4 የክላሽንኮቭ ጠመንጃዎች፣ 4 የወገብ ትጥቅ፣ የእጅ ቦምቦችና 1 የስናይፐር ካዝና፣ በርካታ ቁጥር ያላቸው የክላሽና የብሬን ጥይቶች ሲማረኩ በአንድ አካባቢ ብቻ 8 አስከሬኖች መነሳታቸውን የዓይን እማኞች ያረጋገጡ ሲሆን የቆሰሉትን ለማንሳት 2 ፒክአፕና 2 አምቡላንሶች ተሰማርተው ሲጭኑ መመልከታቸውን እማኞች ገልጸዋል። 6 ቁስለኞች መንቀሳቀስ ተስኗቸው አጋዥ እየፈለጉ መመልከታቸውንም ጨምረዋል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር 4ኛ ሻለቃ በብልጽግና ሰራዊት ላይ ሌላ ታሪካዊና አንጸባራቂ ድል ተቀዳጅቷል። የ66ኛ ክፍለ ጦር 4ኛ ሻለቃ ሐምሌ 7 ቀን ጠዋት ወደ ጃዊ ፈንደቃ ከተማ የጠላት ካምፕ በማቅናት ስኬታማ ትንኮሳ የጀመረ ሲሆን ጠላትን በስልታዊ ማፈግፈግ በመሳብ ወደ በለስ ወንዝ ድልድይ እንዲወጣ አድርጎታል። ጠላት ወጥመዱ ከገባ በኋላ የፋኖ ኃይሎች በከፈቱት ከባድ ተኩስ በርካታ የአገዛዙ ጦር ሳይወጣ ወድቋል። ይህ ውጊያ የተካሄደው 66ኛ ክፍለ ጦር በሺዎች የሚቆጠሩ አዳዲስና ግዙፍ ወታደራዊ ኃይሎችን ባስመረቀ ማግስት በመሆኑ የተገኘው አንጸባራቂ ድል ለአዲሱ ተመራቂ ጦር ታላቅ የሞራል ስንቅና መነሳሳትን የፈጠረ ሆኗል ሲሉ የፋኖ ወታደራዊ ምንጮች ገልጸዋል። ውጊያው ከጠዋቱ 2 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ድረስ ቀኑን ሙሉ ቀጥሎ የነበረ ሲሆን የጠላት ሰራዊት ከፍተኛ የሙትና ቁስለኛ ሰለባ ሆኗል። የገዢው ስርዓት ሰራዊት በለስ ወንዝን ለመሻገር በዙ 23 እና በሞርተር የታገዘ ተኩስ ቢከፍትም በፋኖች ጠንካራ መከላከል ምክንያት ወንዙን መሻገር ሳይችል ቀርቷል። ጠላት ተስፋ በመቁረጥ የተኮሰው ከባድ መሳሪያ በንጹሃን ዜጎች ላይ ፍርሃትና ሽብር ሲፈጥር ውሏል። አገዛዙ ውጊያው ካበቃ በኋላ በጨለማ በርካታ ቁጥር ያላቸውን አስከሬኖችና ቁስለኞችን በፓትሮል በኦራልና በአምቡላንስ መኪኖች ሲያጓጉዝ ማምሸቱን የውስጥ መረጃዎች አረጋግጠዋል። በአማራ ክልል እየተካሄደ ባለው የህልውና ትግል የፋኖ ኃይሎች ወታደራዊ ስልትና የህዝብ
የህዝብ እንደ ጀንነት አስተባብረው በመያዝ የብልጽግናን ሰራዊት እያዳከሙት ይገኛሉ። በጎፍ ጭማ የተወሰደው ፈጣን መብረቃዊ ጥቃትና በበለስ ወንዝ የተተገበረው ስልታዊ ወታደራዊ ስልት የፋኖን እያደገ የመጣ የውጊያ ብቃትና የእዝ ሰንሰለት ጥንካሬ በግልጽ ያሳየ ክስተት ሆኖ ተመዝግቧል። በአሰኮ ወረዳ የተጠናከረው የንጹሐን ጭፍጨፋ ሲቀጥል በቂሊንጦ ማረሚያ ቤት በታሳሪዎች ላይ ከባድ ድብደባ መፈጸሙ ተሰማ። በኦሮሚያ ክልል በምስራቅ አርሲ ዞን አሰኮ ወረዳ በንጹሐን ዜጎች ላይ ያነጣጠረ ስነ ልቦናዊና አካላዊ ጥቃት፣ ግድያ እንዲሁም እገታ ተጠናክሮ መቀጠሉ ተገለጠ። ከዚህ ጋር ተያይዞ በአዲስ አበባ ቂሊንጦ ማረሚያ ቤት የሚገኙ የፖለቲካና የህሊና እስረኞች ላይ የሚፈጸመው የሰብአዊ መብት ረገጣና የሕክምና መከልከል አሳሳቢ ደረጃ ላይ መድረሱ ታውቋል። ከአካባቢው የሚወጡ መረጃዎች እንደሚያመለክቱት በአሰኮ ወረዳ ሀሩ ቀበሌ ልዩ ስሙ ላፍቶታ በተባለ ስፍራ ሐምሌ 6 ቀን 2018 ዓ.ም ምሽት 2 ሰዓት ላይ በታጠቁ ኃይሎች በተፈጸመ ጥቃት ሁለት ንጹሐን ኦርቶዶክሳውያን በአሰቃቂ ሁኔታ ተገድለዋል። የተገደሉት ዜጎች እድሜያቸው 36 የነበረው ወጣት ሻምበል አያሌውና የሶስት ልጆች እናት የሆኑት ወይዘሮ ታምራት ሽፈራ መሆናቸው ተረጋግጧል። ጥቃቱ በተፈጸመበት ወቅት የወረዳው ዋና ከተማ የክልሉና የፌዴራል ኃይሎች ሰፍረውበት የሚገኝ ቦታ ቢሆንም ከባድ መሳሪያዎችን ጭምር በመጠቀም የተከፈተው የጥቃት ሩምታ እየሰሙ የንጹሐን ህይወት ለመታደግ ምንም አይነት እንቅስቃሴ ያለማድረጋቸውን የዓይን እማኞች ገልጸዋል። በዚህም ምክንያት በሌሎች ቀበሌዎች የሚኖሩ በርካታ ነዋሪዎች ቤታቸውን ጥለው በዝናብና በብርድ ጫካ ውስጥ ለማደር ተገደዋል። በተመሳሳይ ሁኔታ ሐምሌ 1 ቀን 2018 ዓ.ም አራት ንጹሐን ዜጎች በተመሳሳይ ጥቃት ህይወታቸውን አጥተዋል። ሐምሌ 4 ቀን 2018 ዓ.ም በሰንቦ ቀበሌ ልዩ ስሙ ዳኛም የለም በተባለው ቦታ አቶ ተፈራ ካሳ የተባሉ የ87 ዓመት አዛውንት በአሰቃቂ ሁኔታ ተገድለዋል። ነዋሪዎቹ መረጃ ካወጣቸው እንረሽናቸዋለን የሚል ማስፈራሪያ ከአካባቢው አስተዳደር እየደረሰባቸው መሆኑንም ተናግረዋል። የወረዳው አስተዳደር ጥቃቶቹን ከማስቆም ይልቅ ስለሚፈጸሙት ግድያዎች መረጃ ወደ ውጭ እንዳይወጡ ለማፈን ከፍተኛ ጥረት እያደረገ መሆኑ ተጠቁሟል። የወረዳው አስተዳዳሪ አቶ ገቢ ገልቹ በሚሰጡት መመሪያ መሰረት የአገዛዙ ወታደሮች የተካተቱበት ቡድን በውድቅት ሌሊት የዜጎችን ቤት በመበርበር ስልኮችን እየፈተሸ እንደሚወስድና በንጹሐኑ ላይ ድብደባ እንደሚፈጽም ተሰምቷል። የሚገደሉትን ታጣቂዎች መረጃ ብታወጡ በፋኖነት ፈርጀናቸው ያለምንም ቅድመ ሁኔታ በአደባባይ እንረሽናቸዋለን የሚል ማስፈራሪያ እየዛቱ መሆናቸውም ተመላክቷል። ባለስልጣናቱ ነዋሪዎችን እያሸበሩና እየዛቱ እንደሚገኙ መረጃ ያወጣሉ ተብለው የተጠረጠሩ በርካታ ወጣቶችም ተለቅመው ወደ እስር ቤት እየተወረወሩ መሆኑ ተገልጿል። በሌላ በኩል በአማራነታቸውና በማንነታቸው ተለይተው ከአዲስ አበባ የስራ ቦታቸው ታፍነው በቂሊንጦ ማረሚያ ቤት ከ9 ወራት በላይ የታሰሩት የህሊና እስረኛ ወጣት ቢኒያም ሸጋው በደረሰበት ከባድ የድብደባና የማሰቃየት ተግባር ምክንያት ህይወቱ በአሁኑ ወቅት በአስቸጋሪ የሞት አደጋ ላይ እንደሚገኝ ተረጋግጧል። ቢኒያም ሸጋው በአዲስ አበባ ፖሊስ ማዕከል ወንጀል ምርመራ ቢሮ በነበረበት ወቅትም በደረሰበት የሰብአዊ መብት ጥሰት የመንጋጋ ጥርሱ መውለቁ ተገልጿል። የአንድ እጁ ክንድ የጎን አጥንት መሰበሩም ተሰምቷል። በእምብርቱ አካባቢ በደረሰበት የጫማ እርግጫ እምብርቱ በመፈንዳቱ ላለፉት 9 ወራት ተከታታይ የደም መፍሰስ እያጋጠመው መቆየቱ ሲሰማ የፖሊስ ሆስፒታል የሕክምና አቅም ማነስ እንዳለበት በመግለጹ ፍርድ ቤቱ ታሳሪ ወደ ግል ሆስፒታል ሄዶ እንዲታከም ትዕዛዝ የሰጠ ቢሆንም የቂሊንጦ ማረሚያ ቤት አስተዳዳሪ የፍርድ ቤቱን ትዕዛዝ ለመፈጸም ፈቃደኛ ባለመሆኑ የታሳሪውን የሕክምና ማግኘት መብት አግዷል። በአሁኑ ወቅት በሚፈሰው ደም ምክንያት የቢኒያም ሸጋው ህይወት በከፍተኛ ስቃይ ላይ በመሆኑ አጣዳፊ የሕክምና አገልግሎት እንዲያገኝ የሰብአዊ መብት ተሟጋቾችና የህብረተሰብ ክፍሎች ድምፅ እንዲሆኑ ጥሪ ቀርቧል። በሱዳንና በኢትዮጵያ ድንበር ቀጠና ያለው ወታደራዊ ውጥረት እየተባባሰ መጥቷል። በቀጠናው ወታደራዊ ድሮን ተመቶ ወድቋል። በሱዳን መደበኛ ጦርና በፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ መካከል ያለው ደም አፋሳሽ ጦርነት እያየለ በመጣበት በአሁኑ ወቅት ግጭቱ የአየር ላይ የድሮን ውጊያን ጨምሮ ድንበር ተሻጋሪ የፖለቲካና የደህንነት ቀውስ እየፈጠረ ይገኛል። የሱዳን መደበኛ ጦር ባወጣው መረጃ በሰሜን ኮርዶፋን ግዛት በኤል ኦይቤድ ከተማ አቅራቢያ ዘመናዊና የቻይና ምርት የሆነች ስልታዊ ድሮን መጥቶ መጣሉን አስታውቋል። ይህ እርምጃ በሱዳን ምድር ያለው የቴክኖሎጂ ሽግግርና የውጭ ኃይላት ተሳትፎ ፍንጭ የሚሰጥ ሲሆን በተያያዥነትም የቀጠናው ታጣቂዎች እንቅስቃሴ የኢትዮጵያን ድንበር ቀጠና ወደ ከፋ የውጥረት አውዳማነት እየቀየረው መሆኑ ይነገራል። የሱዳን መከላከያ የአየር መከላከያ ስርዓቱ ኤፍኤች-95 የተሰኘች ስልታዊ ድሮን ከኤል ኦቤድ በስተሰሜን ምዕራብ አቅራቢያ መጥቶ መጣሉን ገልጿል። ወታደራዊ ተቋሙ ድሮኗ የጠላት ሰው አልባ አውሮፕላን ሲል የገለጻት ቢሆንም ስለ ኦፕሬሽኑ ዝርዝር ሁኔታ ግን የሰጠው ተጨማሪ ማብራሪያ የለም። ይህ በአንድ ወር ጊዜ ውስጥ የተመታች ሶስተኛዋ የኤፍኤች ድሮን መሆኗን ጦሩ ጠቅሷል። የመጀመሪያዋ ድሮን በሰኔ 25 ቀን በዋይት ናይል ግዛት በቴንደልቲ አካባቢ ተመታች። ሁለተኛዋ ድሮን በቀጣዩ ሳምንት ካርቱምና ሰሜን ኮርዶፋንን በሚያገናኘው አውራ ጎዳና ላይ መውደቋ ይታወሳል። ሶስተኛዋ ድሮን ሰኞ ዕለት በኤል ኦቤድ አቅራቢያ ተመታ መውደቋ ተረጋግጧል። የሱዳን መደበኛ ጦር በወሰደው ጠንካራ ማጥቃት ሳቢያ በጀኔራል መሐመድ ሐምዳን ዳጋሎ ሄሜቲ የሚመራው የፈጣን ድጋፍ ሰጪ ኃይል አርኤስኤፍ ከፍተኛ
ከፍተኛ ሽንፈት እየደረሰበት ይገኛል። ወታደራዊ ምንጮች እንደሚያመለክቱት ይህ ኃይል በሱዳን ውስጥ ባጋጠመው ሽንፈት ምክንያት ግዛቱን ለቆ ወደ ኢትዮጵያ ድንበር ቀጠናዎች እየተሸጋገረ ይገኛል። ኢትዮጵያ ውስጥም በአብይ አህመድ መንግስት ድጋፍ እንደሚደረግለት የሚነገርለት የፈጣን ድጋፍ ሰጪ ኃይል አርኤስኤፍ በድንበር አካባቢ ከጉምዝ ነጻ አውጪ ታጣቂዎች ጋር ከባድ ግጭት ውስጥ መግባቱ ተሰምቷል። ይህ ክስተት የሱዳንን የእርስ በርስ ጦርነት ወደ ኢትዮጵያ የውስጥ ክፍል መሸጋገር የድንበር ቀጠናውንና ምዕራብ ኢትዮጵያን የጦርነት አውድማ የማድረግ እድሉ እጅግ ከፍተኛ መሆኑን ያሳያል። ታዛቢዎችና የፖለቲካ ተንታኞች እንደሚሉት የአብይ አህመድ አስተዳደር በሁለት ግንባር ከባድ ፈተና ውስጥ ወድቋል። ጠቅላይ ሚኒስትሩ በሱዳን የውስጥ ፖለቲካ ውስጥ በተዘዋዋሪ የሚደግፉት የፈጣን ድጋፍ ሰጪ ኃይል አርኤስኤፍ እየደረሰበት ያለው ወታደራዊ ሽንፈትና ከሀገር መፈናቀል የአስተዳደራቸውን የቀጠናውን ተጽዕኖ ክፉኛ ጎድቶታል። በሌላ በኩል በአማራ ክልል በፋኖ ኃይሎች በኩል እየደረሰ ያለው ከፍተኛ ወታደራዊ ፈተናና የመንግስት ጦር እየገጠመው ያለው ሽንፈት የአስተዳደሩን የህልውና ጊዜ እያፋጠነው መሆኑ ተገልጿል። የሄሜቲ ወይም አርኤስኤፍ ኃይል በሱዳን መደበኛ ጦር ተመቶ መበተኑና በኢትዮጵያ ውስጥ መሸሸጊያ ፍለጋ መንከራተቱ እንዲሁም በኢትዮጵያ ውስጥ የፋኖ ኃይሎች እያሳዩት ያለው ወታደራዊ የበላይነት የአገዛዙን የመጨረሻ የውድቀት ጊዜ ሊያፋጥነው የሚችል ቀውስ እየወለደ ነው ሲሉ ስማቸው እንዳይጠቀስ የፈለጉ የቀጠናው ደህንነት ተንታኝ ገልጸዋል። በቻይና ድሮኖች የታገዘውና በሱዳን ሰማይ ስር እየተካሄደ ያለው የአየር ላይ ውጊያ ጦርነቱ ከፍተኛ የቴክኖሎጂና የውጭ ኃይላት እጅ ያለበት መሆኑን የሚያረጋግጥ ነው። ይህ ግጭት ወደ ኢትዮጵያ ድንበር ቀጠናዎች መፍሰሱና ከሀገር ውስጥ ታጣቂዎች እንደ ጉምዝ ታጣቂዎች ያሉ ጋር መጋጨቱ የአባይ ተፋሰስና የድንበር አካባቢዎችን ወደማይቆጣጠሩት የቀውስ አዙሪት ውስጥ ሊከታቸው እንደሚችል ተሰግቷል። የአዲስ አበባው የምክክር መድረክ በውክልናና በህዝብ አመኔታ ማጣት ጥያቄ ውስጥ የወደቀው ምክክር ስብሰባ ዛሬ እየተካሄደ ነው። በዛሬው ዕለት በአዲስ አበባ ከተማ የተጀመረውና በአብይ አህመድ አገዛዝ ስር የሚንቀሳቀሰው የብሔራዊ ምክክር ኮሚሽን መድረክ በከተማዋ ነዋሪዎችና በተለያዩ የፖለቲካ ኃይሎች ዘንድ ከፍተኛ ተቃውሞ እየገጠመው ይገኛል። ኮሚሽኑ ሀገራዊ መግባባትን ለመፍጠር ያለመ ውይይት እያካሄድኩ ነው ቢልም ሂደቱ አግላይ፣ ፍትሐዊ ያልሆነና በተለይም የወቅቱን ገዢ ፓርቲ የስልጣን ዕድሜ ለማራዘም ታስቦ የተዘጋጀ የፖለቲካ ድራማው ዛሬም በአዲስ አበባ እየተካሄደ ነው። በዛሬው መድረክ ላይ የተሳተፉት አካላት በሙሉ ማለት በሚቻልበት ደረጃ በአገዛዙ መዋቅር የታገዙና በጥንቃቄ የተመረጡ መሆናቸውን የገለጹ የቅርብ ታዛቢዎች መድረኩ እውነተኛ የህዝብ ውክልና እንደሌለው አረጋግጠዋል። በሀገሪቱ ውስጥ ያሉ ታዋቂ ተቃዋሚ የፖለቲካ ፓርቲዎች፣ የሲቪክ ማህበራትና ተጽዕኖ ፈጣሪ ግለሰቦች በሂደቱ ላይ እምነት በማጣታቸው ራሳቸውን አግልለዋል። በርካታ የአዲስ አበባ ነዋሪዎች መድረኩን ከእውነተኛው የህዝብ ስቃይና የኢኮኖሚ ቀውስ የራቀ ለአገዛዙ ህጋዊነትን ለመስጠት ብቻ የተዘጋጀ ሲሉ ይተቹታል። በከተማዋ በተለያዩ አካባቢዎች ሂደቱን የሚቃወሙ ድምጾች ቢበራከቱም ሁሉንም በትግል ይሆን የሚለው አገዛዙ የስልጣን ማራዘሚያ ድራማውን እያስኬደ ነው። የዚህ ምክክር ዋነኛ ግብ የሀገሪቱን ስር የሰደዱ የፖለቲካ ችግሮች መፍታት ሳይሆን የአብይ አህመድን የስልጣን ዘመን ለማራዘም የሚያስችል ሰነድ ማዘጋጀት ነው የሚለው ስጋት በስፋት እየተንጸባረቀ ይገኛል። ይህ ኮሚሽን የተቋቋመበት መንገድም ሆነ አሁን እየሄደበት ያለው መስመር ገለልተኛ አይደለም። ዋናው ስራው አሁን ያለው የፖለቲካ ቀውስ እያድበሰበሰ ለገዢው አካል የስልጣን ማራዘሚያ ሰበብ ማመቻቸት ነው ሲሉ የአንድ ተቃዋሚ ፓርቲ አመራር ገልጸዋል። ከዛሬው የምክክር መድረክ ጋር ተያይዞ በአዲስ አበባ ከተማ ከፍተኛ የጸጥታ ጥበቃ እየተደረገ ሲሆን፣ ይሁን እንጂ ይህ ጥበቃ ሰላምን ለመጠበቅ ሳይሆን ተቃውሞ የሚያሰሙ ዜጎችን ድምጽ ለማፈን የታለመ ነው በሚል ስጋትን ፈጥሯል። በምክክሩ ዙሪያ የተለየ ሀሳብ ያላቸው አካላት ሀሳባቸውን በነጻነት እንዳያንጸባርቁ የደህንነት ስጋት ደቅኖባቸዋል። በአገዛዙ ቁጥጥር ስር ያሉ ሚዲያዎች ምክክሩን እጅግ ስኬታማ እንደሆነ አድርገው ለመሳል ቢሞክሩም ማህበራዊ ሚዲያዎች ግን በቅሬታና በተቃውሞ ድምጾች ተሞልተዋል። ዛሬ በአዲስ አበባ የተጀመረው የብሔራዊ ምክክር ኮሚሽን ስብሰባ የቆሰለችን ሀገር ለመፈወስ የሚያስችል እውነተኛ ውይይት ከማድረግ ይልቅ የፖለቲካ ክፍፍሉን ይበልጥ ያሰፋው ይመስላል። ሰፊውን ህዝብና ተጽዕኖ ፈጣሪ ኃይሎችን ያላካተተ ግልጽነትና ገለልተኝነት የጎደለው ምክክር የሀገሪቱን ዘላቂ ሰላም ሊያረጋግጥ እንደማይችል የፖለቲካ ተንታኞች በተደጋጋሚ እያስጠነቀቁ ይገኛሉ። ይህ ምክክር ለአብይ አህመድ የሚያቆናጠጠው ስልጣን ምን ይሆናል የሚለው በቀጣይ የምንመለከተው ይሆናል። በሰሜን ወሎ ፍላቂት ከተማ በታዳጊ ህጻናት ላይ አሰቃቂ አስገድዶ መድፈር ወንጀል መፈጸሙ ተሰማ። ጥቃቶቹ በአገዛዙ በጸጥታ ኃይሎች የሚፈጸሙ ጾታዊ ጥቃቶችን ዓለም አቀፍ ትኩረት በድጋሚ ስቧል። በሰሜን ወሎ ዞን መቄት ወረዳ ፍላቂት ከተማ ውስጥ ባለፉት ጥቂት ቀናት ውስጥ በታዳጊ ህጻናት ላይ ተከታታይነት ያለውና እጅግ አሰቃቂ የአስገድዶ መድፈር ወንጀል መፈጸሙን ከአካባቢው የወጡ መረጃዎች አጋለጡ። በተለይም ወንጀሉ የተፈጸመው በአካባቢው ስምሪት ላይ በሚገኙ የአገዛዙ ሰራዊት አባላት መሆኑ በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣን
ቁጣንና ሐዘንን ቀስቅሷል። ባለፉት ጥቂት ቀናት ውስጥ ብቻ በፍላቂት ከተማና አካባቢዋ የተመዘገቡት ሁለት አስከፊ የወንጀል ድርጊቶች የሰራዊቱን ሞራል ቢስነት ያረጋገጡ ናቸው ተብለዋል። የመጀመሪያው ጥቃት ሐምሌ 3 ቀን 2018 ዓ.ም በፍላቂት ከተማ ጮጓሬ መስክ ተብሎ በሚጠራው አካባቢ የ8 ዓመት ህፃን ታዳጊ ላይ አስገድዶ መድፈር ጥቃቱ ተፈጽሟል። በአንድ የመከላከያ አባል አስገድዶ መድፈር የተፈጸመባት ሲሆን በጥቃቱ ሳቢያ ታዳጊዋ ለከባድ የአካልና የስነ ልቦና ቀውስ ተዳርጋለች። በአሁኑ ወቅት በሸደሆ መቄት መጀመሪያ ደረጃ ሆስፒታል ራሷን መቆጣጠር ሳትችል በከባድ የሕክምና ክትትል ላይ ትገኛለች። የሁለተኛው ጥቃት ሐምሌ 7 ቀን 2018 ዓ.ም በዚሁ በፍላቂት ከተማ የድሮ ሐሙሲት ተብሎ በሚጠራው አካባቢ የ9 ዓመት ታዳጊ ህፃን ድርጊቱ ተፈጽሞባታል። በመጀመሪያው ጥቃት በ4 ቀናት ልዩነት ውስጥ በሌላ የመከላከያ ሰራዊት አባል ተመሳሳይ የአስገድዶ መድፈር ወንጀል የተፈጸመባት ሲሆን እሷም በተመሳሳይ መልኩ በከባድ ሁኔታ ላይ ሆና በሸደሆ መቄት መጀመሪያ ደረጃ ሆስፒታል ሕክምና ላይ ትገኛለች። ይህ በፍላቂት ከተማ የተፈጸመው አሰቃቂ ድርጊት መባባሱን ዓለም አቀፍ የሰብአዊ መብት ተሟጋቾች በተደጋጋሚ ሲገልጹ ቆይተዋል። ባለፉት ዓመታት በሰሜን ኢትዮጵያ በተቀሰቀሰው ጦርነት የመከላከያ ሰራዊት በሴቶችና በህፃናት ላይ የፈጸሙት የአስገድዶ መድፈር ወንጀል በስፋት ተመዝግበዋል። የተባበሩት መንግስታት ድርጅት ዩኤን እና የአምነስቲ ኢንተርናሽናል ሪፖርቶች እንደሚያሳዩት ጾታዊ ጥቃት በሰሜን ኢትዮጵያ በተለይም በትግራይ በአማራና በአፋር ክልሎች እንደ ጦርነት ስልትና ሰላማዊ ሰዎችን ለማሸበር ጥቅም ላይ ውሏል። የአገዛዙ ሰራዊት በወጣቶችና በታዳጊ ህፃናት ላይ የፈጸሙት የቡድንና የግለሰብ አስገድዶ መድፈር ወንጀሎች በዓለም አቀፍ ደረጃ በጦር ወንጀልና በሰብአዊነት ላይ በተቃጣ ወንጀል ሊያስጠይቁ የሚችሉ መሆናቸው ተመልክተዋል። እነዚህ ሪፖርቶች በተለይም በትግራይና በአማራ ክልሎች ውስጥ የህግ የበላይነት መጥፋትን ተገን በማድረግ በንጹሃን ዜጎች ላይ የሚፈጸሙ ጥቃቶችን በዝርዝር ያጋለጡ ሲሆን አሁንም ድረስ በግጭት ቀጠናዎች ውስጥ ተጠያቂነትን የሚያሰፍን ገለልተኛ አካል ባለመኖሩ መሰል ወንጀሎች መቀጠላቸውን ያሳያሉ። የአካባቢው ነዋሪዎችና የሰብአዊ መብት ተሟጋቾች ወንጀሉን በጽኑ እያወገዙ ሲሆን አስቸኳይ እርምጃዎች እንዲወሰዱ እየጠየቁም ይገኛሉ። በሆስፒታል ለሚገኙ ታዳጊ ህጻናት አስፈላጊው ሕክምና፣ የስነ ልቦናና የቁሳቁስ ድጋፍ ያለምንም መቆራረጥ እንዲቀርብላቸው ማድረግ፣ በንጹሃንና በህጻናት ላይ ይህንን አጸያፊ ድርጊት በሚፈጽሙት የመከላከያ አባላት ላይ ገለልተኛና ግልጽ የሆነ የወንጀል ምርመራ ተካሂዶ በአስቸኳይ እርምጃ እንዲወሰድ ተጠይቋል። ሆኖም ይህንን ወንጀል የሚፈጽመው የህግ አስከባሪ የሚባለው አካል በመሆኑ ወንጀለኞች ተድበስብሰው እንዲቀሩ እያደረገ ቀጥለዋል። ይህ በፍላቂት ከተማ የተፈጸመው ድርጊት በጦርነት ውስጥ የሚገኙ ህጻናትና ሴቶች የሚደርስባቸውን አሰቃቂ ሰብአዊ ቀውስ ድጋሜ ያሳየ ሲሆን ዓለም አቀፉ ማህበረሰብና የሰብአዊ መብት ተሟጋች ድርጅቶች በኢትዮጵያ ውስጥ በሚፈጸሙ መሰል አሰቃቂ ጥቃቶች ላይ ጠንካራ አቋም እንዲይዙና ተጠያቂነትን እንዲሰፍን ግፊት እንዲያደርጉ ድምጾች እየተሰሙ ይገኛሉ። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።